እቺ ሴትዮ ግን እንደዛማ ከሆነ ሄርሜላ ታሟል በተባለበት ሰዓት ጎን ሆና በቃ ለማስታመም የሱ ጉዳይ አስጨንቋት በጣም ከናንተ ጋር ተፍ ስትል ስለነበረ አብርሃም ያፍቅራት ይውደዳት ማለት ነው። እንደዛማ ከሆነ እሷ ለአንድ ወር ነው ለ10 ቀን ነው ለሳምንት እንደዛ ሆነች እንበል። ከዛ ውጪ ግን 3 ዓመታትን ከአብርሃም ጋር እንደዛ ዋጋ ስለከፈለችው ሩታ ግን ምንም ትዝ አይልሽም፣ ምንም አያስጨንቅሽም። እሱ ጉዳይሽ አይደለም። እዚህ እንዲደርስ ያደረገችው ሩታ እንደዛ ራሷን የበታች አድርጋ እሱን ከፍ አድርጋ አኑራ አባት አድርጋው በገንዘብም በኢኮኖሚም እንዲለወጥ አብራው ለፍታ እዚህ ደረጃ እንዲደርስ ካደረገችው በኋላ ያደረገችው የሩታ ልፋት የሩታ ዋጋ ምንም በቃ ተራ ነገር ነው ማለት ነው። ለአብርሃም አንድ ሴት ዋጋ ከፈለች የሚባለው በቃ በቀደም መረጃም ማስረጃም በሌለው ህመም ምን ታሞ ከምን እንደዳነ በማይታወቅ ሆን ብላ ዛብራ ገዳሙ ያን ልጅ ኩብል የሚያምር እኔ እሱን ወዲጄ ረንዴልሁን ቤተሰብዬ የፍቅር ጀማ እንዴት ቆያችሁ? እንዴት ናችሁ? ሊደና ናቸው ወይ? እንግዲህ ፍሬው ቲዩብ ቡናውን እያፈላ ለቲክቶክ መንደሮች ሰኒ ውለታሽ በዛብን እኮ የኔ ቆንጆ እንዲሁም ሄርሜላ ከረሜላን እየተማጸነ ተንበርክኮ እሷም እየሳቀችበት ትገኛለች። እንዲሁም ማይክል ጃክሰን እግሩን ተንበርክኮ ስሟል ማለት ነው። እኛ እኮ እንደዚህ ነን እኮ እኛ የፍቅር ጀማዎች እኮ እናንበረክካለን ማለት ነው። በዛ ላይ የ3 ዓመት ባሏን አስክደሽ አንቺ ወሰርሽው ላልከውን አልንገርህ። እናንተ መቼም የወደቀን ሰው አንስቶት ትልቅ ደረጃ ሲያደርሰው እናንተ መቼ ትወዳላችሁ? ክብር አይወድላችሁ። ሄርሜላ እኮ ለምና ተንዘላዝላ ድንግሏን ሰጥታ ባዶ ቤት ዘግታ እነዚህ እኮ አላደረገችም። ከንፈሩን በአደባባይ አልሳመችም እኮ እንንገራቸው እንዴ። ሄርሜላ ከረሜላ ግን የተከበረች አንድ ቀን የሚያስጠላ ቦታ ላይ ወይም ህዝቡን የሚያስቆጣ ቦታ ላይ ስሟ አታውቅም። ክብር ያላት ቤተሰቦቿ ሚዲያ ላይ አንጥታ ያላሰደበች ጀግና፣ አብሶ እናት ማለት መተኪያ የሌላት እናቷን ሚዲያ ላይ ያላመጣች በቅኔ ህዝቡን ያልተሳደበች ሄርሜላ ከረሜላ እጅ በደረቴ ፍሬው አንተም አለ ሴት ይመስል ውጧ እንዳማረላት እዛም ጥልቅ እዚህም ጥልቅ የምትለው አልመጣም ከእንግዲህ በኋላ በቃኝ ብለሃል ነበረ። ታዲያ አንተ ለምን እንደ ሰው ወንድ ነኝ ካልክ ልክ እንደ ወንዶቹ ለምን ሚስትህን ልጅህን እያመጣህ ቪዲዮ አሰራም? እየተንቀሳቀስክ የተለያዩ ቦታዎች መናፈሻ እየወሰድክ አንተ ግን በማይክል ጃክሰን እና በሄርሜላ ቪዲዮ 24 ሰዓት ተዘፍዝፈህ እየሰራህ እነሱን ትተቻለህ። እነሱን መሆን ስለማትችል ነው የምትተቻቸው በነገራችን ላይ ማለት ነው። እና አይም ሶሪ አባውት ምንም እነሱ አይሞቃቸው አይበርዳቸው በራሳቸው ኮንፊደንስ የሚተማመኑ ናቸው። እና አረሰንዬ ደግሞ ቆንጆ አርግሻል እንዲያመጣሽው እና ይብላኝ ለላንተ ብዙ ብለሃል። የሄርሜላ መረጃ አለኝ ብለሃል። ሄርሜላ ልጅ የለኝም ብላ ልክ ስትነግርህ አንድ እንኳን መረጃ አላወጣህም። ምንም መረጃ የለህም። ውሸት ነዋ። ሄርሜላ እኮ የሩታ ታናሽ እኮ ናት። ይሄን ታውቃለህ? ግን ሰውነቷ እንትን ቢሆን ትልቅ መስልህ ነው? በፍጹም አይደለችም። እንዴ ብላኝልህ አንተ ሰው እንኳን ይታዘበኛል አትልም? ቲክቶክ ገብተህ ሴት ቦታ የሚገኘው ሴት ነው። ወንድ እኮ የሚገኘው ወንድ ቦታ ነው። እና ቤተሰብዬ ይሄ ሰውዬ በጣም ነው የሚገርመኝ። አንዳንዴ የሆነ በጣም ነበር የማከብረው፣ ግን እንደዚህ ሆኖ ሲገኝ ግን በጣም ይደብራል። ሄርሜላ እንደ ጥርሃት ነው መሰለኝ ይታደሉታል እንጂ አይታገሉትም። እሺ ወንድሜ